ለሁሉም ጊዜ አለው። ያለ ጊዜ የሚሆን ነገር የለም። ለመሳቅ፣ ለማልቀስ፣ ለመዳረም፣ ለመሞትም፣ ወድቆ ለመነሳትም፣ ለመጠላትም ጊዜ አለው። ለመወደድም ጊዜ አለው። አንድ ስለ ጊዜ ልንገራል። አንዲት ሴት ሰው ሁሉ እሷ ማጸኗ የተዘጋ ነው እያለ ሲናገርባት ነበር። አንድ ቀን ግን ጊዜ መጣ። እቺ ሴት በቃ ተረስታለች። በእስራኤላውያን ግን እግዚአብሔር በእናንተ ሕይወት ሊያደርግ ያለውን ስለሚያውቅ ዝም ይላል። ብዙ ሰው እንዲያወራባችሁ እግዚአብሔር ዘካርያስ በክፍሉ ተራ ይላል ለማጠን ይላል። ያን ጊዜ ካህናት በርካታዎች ናቸው። ማጠን የሚባል ነገር አለ። ለእግዚአብሔር አምላክ በክፍሉ ተራ ይላል ለማጠን እንዳደረሰው ማጠኛ ይዞ ጭስ ነው የሚያጨሰው። አይዘምርም። ብሉይ ኪዳን የጠላው ዘመን ጭስ ነው የሚያጨሰው። ሊያረግ ልክ ሲገባ የሆነ አካል ነጭ የለበሰ አካል ቤት ውስጥ ቆሟል። እንደዚህ ያለው ዘካርያስ ሆይ ብሎ ምን አለው? ሉቃስ ምዕራፍ 1 ከቁጥር 4 ጀምሮ አንብቡ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ሰው ካህን ነበር ይላል። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ነቀፋ የለባቸው። ሰው ከእግዚአብሔር ሲለይ በሌላ ቦታ ነው የሚገኘው። እነኚህ ሰዎች ግን ነቀፋ የለባቸውም፣ በእግዚአብሔር ፊት ነበሩ ያለ ነቀፋ። ኤልሳቤጥም መካን ነበረች፣ ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበሩ ማለት አይወልዱም እያለ ነው። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ለማጠን ገብቶ ዕጣ ደረሰ። በዕጣኑም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታ መልአክ መሠዊያ ቀኝ ቆሞ ታየው። ዘካርያስ ባየ ጊዜ ደነገጠ፣ ፍርሃት ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶአልና ምን አትበል አትፍራ የሚል ቃል አለ። አሁን ጸሎትህ ተሰምቷል፣ ግን ምን አትበል። ለምንድን ነው ደርቦ አትፍራ ያለው? ጸሎትህ ተሰምቷል ብቻ ነው እንዲህ ያለው? ጸሎትህ ተሰምቷል እና ምን አትበል አትፍራ። ለምን አትፍራ አለው? ደንግጧል። ምን መጣ? ታይቶ የማይታወቅ ነገር መጥቷል። አትፍራ አለው። አሁን ተረጋጋ፣ እኔ ጸሎት ይዤ ነው የመጣው፣ መልስ ይዤ ነው የመጣሁት አለ። የፈራችሁ ሰዎች ወይኔ እኔ ነገር አለቀ ምናምን የምትሉ ሰዎች በኢየሱስም የእናንተ ተራ ነው። እጃችሁን ከፍ አድርጉና አሁን የኔ ተራ ነው በሉ ባካችሁ። ምን አትበል፣ ጸሎትህ ተሰምቷልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድላለች፣ ስሙንም ዮሐንስ ትለዋለህ አለው። ከዛ ደስታና ተድላም ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅ የሚያሰክር መጠጥ አይጠጣም። ገና በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። በመሰረቱ በደንብ ስሙ፣ መንፈስ ቅዱስ ያለበት ሰው መጠጥ ገና በእናቱ ማፀን ሳለ ምን ይሞላል አለ? በጌታ በኢየሱስ ክርስቶስ። ለእናትየዋ እንኳን ሳምሶን የሚያሰክር መጠጥ እንዳትጠጪ ወይን እንኳን አትብይ አላት። ለምን? የተቀባ ነው። የተቀባ መንፈስ ያለበት ሰው ከአረቄ ጋር አይገናኝም፣ ከጠጅ ጋር። ናዝራዊ ማለት የተለየ ማለት ለእግዚአብሔር የተለየ መጠጥ አይደለም። ኤፌሶን ምዕራፍ 5 ላይ ሄዳችሁ ስትመለከቱ እንዲህ የሚል ቃል አለ፣ በመንፈስ ተሞሉ እንጂ በወይን ጠጅ። ክብር ለኢየሱስ ይሁን። ስለዚህ ምን እያልኳችሁ ነው? አትፍራ ብሎ ከነገረው በኋላ ሚስት ኤልሳቤጥ ወንድ ልጅን ትወልድላለች፣ በመወለዱም ብዙዎች ደስ ይላቸዋል ብሎ ካበሰረው በኋላ ግን አለው አንድ ነገር አሰመረበት። መመሪያ፣ ትእዛዙ ምንድነው? ቁጥር 15 ላይ በጌታ ፊት ታላቅ ይሆናል፣ የወይን ጠጅ የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማፀን ሳለ መንፈስ ቅዱስ ይሞላበታል። የሚገርም ነው። ትእዛዝ ነው። ይሄንን ነገር ተጠንቀቅ። ይሄ ምን ያደርገዋል? ያጨነግፋል። ይሄ አገልግሎቱን ይመታል። ይሄ ነገሩን ያበላሻል። በጣም የሚገርመው ነገር እንደ ዳንኤል ጥበበኛ የነበረው ዳንኤል አንድ ነገር ልዩነት አደረገ። በሚበላው መጠጥና ምግብ ራሱን ለየ ይላል። ክብር ለኢየሱስ ይሁን። ከሚያረክስ ነገር ራሱ ለየ ይላል። ክብር ለኢየሱስ ይሁን። ሰው ምንድነው ልላችሁ ፈለኩት? ቁጥር 24 ላይ እንዲህ ይላል፣ ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራስዋን 5 ወር ሰወረች ይላል። እግዚአብሔር ተመለከተኝ፣ እግዚአብሔር አየኝ አለች። እኔ ዛሬ ለማን እንደምናገር አላውቅም። እግዚአብሔር ያያል። እሷም ይሄንኑ ነው የጠቀሰችው። ምን እንዳይጠቀላችሁ? እግዚአብሔር በተመለከተበት ወራት ነቀፌታዬን ከሰው መካከል ምን ብሏል? አስወግዷል ካለች በኋላ የኤልሳቤጥም የመውለጃዋ ጊዜ
ተመልከቱ፣ ለዘካርያስ መልእክት የመጣበት ጊዜ፣ የደነገጠበት ጊዜ፣ መልአኩ መልእክት የነገረው ጊዜ፣ ይህ እንዴት ይሆናል አርጃቻለሁ ያለ ጊዜ አልፎ ከእንደገና የመጸነስ ጊዜ፣ ከእንደገና እግዚአብሔር ነቀፌታን ከሰው መካከል አስወገደ ያለችበት ጊዜና የመውለጃዋ ለሁሉም ጊዜ አለው። እጃችሁን ከፍ አድርጎና ለሁሉም ጊዜ አለው በሉት። ለአንድ ሰው ያዙና ስፍራህን ግን አትልቀቅ በሉት። በደንብ ስሙኝ። እንደዚህ ይላሉ አንዳንድ ሰዎች፣ የሰው ጀግና የለም ብለው ይላሉ። የማን ጀግና ነው ያለው ስትሏቸው፣ የጊዜ ጀግና ይላሉ። አይተናል እኮ ብዙ መንግስታቶች ሲቀያየሩ አይተናል። ተመልሰው ደግሞ ዋሻ ውስጥም ሲገቡ አይተናል። የሰማይ ነው። ሲፈለጉም አይተናል። በደንብ ስማኝ። ቤት በሚገዛበት ጊዜ መኪና ከገዛ በቃ የለህም አንተ። እግዚአብሔር ምስክሬ ነው። በጊዜያችሁ መቅደም ያለበትን እግዚአብሔር አይናችሁን ከፍቶ ያሳያችሁ። አሁን እኔ ስለ ጊዜ እያወራሁ ምንም እንደምትሆኑ አላውቅም፣ ግን የሆነ ሰው ጊዜ መጥቶለታል። እጃችሁን ከፍ አድርጉና በጌታ በኢየሱስ ስም አሜን በሉ። እጃችሁን ከፍ አድርጉና ለሁሉም ጊዜ አለው በሉ። ስለዚህ ምን እያልኳችሁ ነው ያለሁት? በጊዜያችሁ አሁን ምንድነው የምንጸልይበት ጊዜ ነው። ጻድቅ በምቹ ጊዜ ይላል ቃል በቃል በምቹ ጊዜ ወደ እግዚአብሔር ይለምናል ይልና ብዙ የጥፋት ውሃ በመጣ ጊዜ ወደ እርሱ ምን አይልም፣ በቃ የሆነ እጅ ይሰበስበዋል። ሩትን አማቷ አንድ ምክር መከረቻት። ለመወደድ ከፈለግሽ እንዲህ አድርጊ፣ እንዲህ ካደረግሽ እሱ ምንሽ ነው? ዋርሳሽ ነው፣ ይወስድሻል አላት። ያለችውን ሁሉ አደረገች። በቃ እኔ ወስድሻለሁ አላት። ከዛ ምን ሆነች? የሚገርመው ነገር ቃርሚያ ነበረ የምትቃርመው። የተባለችውን መመሪያ ሰምታ ስተገብር የዋናው የእርሻው ባለቤት ሆነች። መጀመሪያ እኮ ትቃርም ነበረ፣ እየቃረመች ነበር። አሁን ግን የምኑ የእርሻው አስተዳዳሪ ሆነች። የእግዚአብሔር ቤተሰቦች በዚህ ቀን ጀምሮ የምትጸልዩ ሰዎች ሕያው ጌታ ምስክር ከፊታችሁ የጽድቅ ፀሐይ ወጥቶላችኋል። መጽሐፍ ቅዱስ ሲናገር ወደ እኔ ጩህ አንተም የማታውቀው ታላቅና ኃይለኛን ነገር አሳያለሁ። ጌታ ኢየሱስ ቀን ቀን ያገለግላል፣ ማታ ማታ ይጸልያል። ጠዋት ሲመጣ ሁሉም ሰው ሊሰሙ ተነስቶ መጣ። ከዛስ ከደዌያቸው ሊፈወሱ። ስለዚህ የሚጸልዩ ሰዎች በጌታ በኢየሱስ ስም ማግኔት ብያቸዋል። ጌታ ሆይ ምንድነው አጋንንት እኮ አልወጣም እምቢ አለ ምናምን ብለው ሲሉት ይህ ወገን በጾምና በጸሎት ካልሆነ በስተቀር የሆነ አልወጣም ያለ ነገር አለ። ያስቸገረሽ ነገር አለ። አለቀህም ያለ ነገር አለ። ትጸልያለህ፣ ወደደም ጠላም ለቆ ይሄዳል። ጾምና ጸሎት ክርስቲያን ካልጸለየ ከውሃ ውስጥ የወጣ አሳ ማለት ነው። ሕይወት የለም። ክርስትና በመጾምና በመጸለይ ነው። ለምንድን ነው ኃይልን ሳትቀበሉ ከይጠጡ ከኢየሩሳሌም አትውጡ? እናቱ ማርያምም ጭምር 120 የሚያክሉ እየጸለዩ እያለ ከሰማይ ድምፅ መጣ ይላል። የሚጸልይ ሰው ሰማይን ይጎትታል። ክብር ለኢየሱስ ይሁን። እጃችሁን ከፍ አድርጉና በጌታ በኢየሱስ ስም እጾማለሁ፣ እጸልያለሁ በሉ።